እሺ ትገቢያለሽ፣ ችግር የለውም። እሺ እንዳትረሳኝ። እሺ ችግር የለውም፣ ችግር የለውም። ግጥም ያለኝ ማን ነው? ግጥም ያለኝ ግጥም ስሙ እስቲ ግጥም ግጥም ያልሽኝ ልጅ አለሽ አይደል? እሺ የለችም። ስለዚህ ሰዓቱን ከምንገለው ወደ ገደለው ሌላ ሰው እናስገባ። ስልክ ቶሎ ካልመለሳችሁ በቃ ወደ ቀጣዩ እንሂድ። ሄሎ ሰላም አሌክሴ፣ እንዴት ነሽ? ሰላም ሺ ብዛ። እንኳን ደህና መጣሽ። አሜን፣ እንኳን ደህና ቆየኝ። እኔ እንኳን በጣም የምታቀርባቸው ነገሮች እና ብዙ ነገሬን እየቀየሩት ስለሆነ በቃ በርታ ልልክ ነው የገባሁት። በጣም እናመሰግናለን። አመሰግናለሁ። እሺ እሺ ወንድሜ ቴንክ ዩ ሶ ማች። ግን ያው ምስጋና እኔ ብዙ ያሞቀኛል፣ አልችልም። አሁን ይህንን ኮመንት ላይ ብትጽፊው ደግሞ ይቻል ነበር። ሄሎ ሄሎ፣ ጤና ይስጥልኝ። አቤት። እንኳን ደህና መጣሽ። ሰላም ነው ሌክስ? ሰላም ነን። ምን እንታዘዝ? እኔም ስለ ራሴ አንዳንድ ነገሮችን ላማክርክ ነበረ። እሺ፣ ምናልባት ደቂቃው ማይበቃኝ ብዬ ደግሞ አሰብኩኝ። አሁን ላይ ረጅም ነው። ለምን 10 ደቂቃ ነው የሚቀር እያልክ ነው? ኦልሞስት አሁንም 6 ደቂቃ ነው የሚቀረው። አሳጥረሽ ንገሪና። እሺ ልንገርክ፣ ችግር የለውም። እሺ እኔ እንኳን ባለ ትዳር ነኝና የአንድ ልጅ እናት ነኝ። እሺ ያው ተጋብተን በስነ ስርዓት ከቤተሰቦቼ ወስዶኝ ለመውለድ ወደ እናቴ ቤተሰብ ስመለስ ያ ማቆ ባሌ ነው ብዬ ማምነው 100% እሱ ላይ እርግጠኛ የሆንኩት ሰውዬ ቤተሰብ ጋር አስገብቶኝ ረሳኝ። ማለት ረሳኝ ሲልክ እዛን ጊዜ ትሪትመንት ያስፈልገኛል፣ የሱ እገዛ ያስፈልገኝ ነበርና እሱ እኔ ጋር መቆም ባለበት ታይም ላይ ኮምፕሊትሊ ብቻዬን እንደሆንኩኝ ስሜት ሲሰማኝ ነበር። ኢቭን ወልጄ በማግስቱ መጥቶ እኔንም ልጁንም አይቶ ነው የሄደው እንደወለድኩኝ ፋሚሊ ሲነግር ማለት ነው። ከዛ በኋላ ግን ራቀ። በቃ አለ አይደል፣ ለልጁ ክርስትናም አለ። ከክርስትና በፊትም ደግሞ የሚያስፈልጉን ብዙ እርዳታ ስለሱ እና ስለኔ ያው ቤተሰቤ ስለሆነ ብዙ ነገር ኤክስፔክት ሳረግ ነበረ። ያ ነገር ሁሉ የለም። የልጅ ክርስትና ጊዜ አልመጣም። የልጁ ግርዛት በነበረበት ታይም ላይ ከይቴ ጋር ነው ልጄን እሺ ወንድ ልጅ ነኝ የወለድኩትና ግርዛት ቦታ የወሰድኩት ማለት ነው። እና ይሄ ሰውዬ ወልጄ በቃ ለ4 ወር የእረፍት ሰዓትን ጨርሼ ወደ ቤቱ ለመመለስ አስቦ በቃ አለ አይደል በግድ ነገር ወደሱ እንደተመለስኩኝ ስሜት ይሰማኛል። ስመለስ ያው ቤተሰቦቼ እዞኝ ገቡ። እሱም ጠብቀኝ በወቅቱ ገባሁኝና ቤት ከገባሁኝ በኋላ እኔ መንግስት ሰራተኛ ነኝ፣ እሱ መንግስት ሰራተኛ ነው። ልጁን ኮምፕሊትሊ የኔ ግዴታ እንደሆነ እኔ ላይ ጥሎ እሱ ስራ ይወጣል። ስራ ወጥቶ ጊዜ አለን እርግጥ እኔ ላይ ረስቶን በቃ ገና እንዳላገባ ሰው እሱ የፈለገ ቦታ ውሎ ብገባም እኔ እሱን መጠየቅ እንደማልችል አይነት ነገር እኔ ላይ ይናገር ነበረ ገብቶ ቤት ውስጥ ማለት ነው። በዛ መሃል ልጁን ትቼ ስራ ቦታ መሄድ አልችልም። ስራውን ደግሞ ካቆምኩት ለልጁ ብዙ ነገር ስለሚያስፈልገኝ ስራ መስራት ግዴታ ነበረኝ። ከስራ ቦታዬ ብዙ መስጠንቀቂያ እስከሚሰጠኝ ደሞዝ እስከሚቆረጥብኝ ድረስ 3 ወር በጣም ስቃየሁት ከሱ ጋር ማለት ነው። መጨረሻ ላይ 3 ወር እንዲሞከርኩኝና ልጄን ይዤ ወደ ፋሚሊ ተመለስኩኝ ሳልነግር ማለት ነው። ሲመለስ
ጀስት እሱን ለማየትና ምን እንደሚያስብ ለማየት ራኩኝ። እንዲሄድም ደግሞ ፍቃደኛ ስለነበረው ስነግረው ሄድኩኝ፣ ገባሁኝ። ገብቼ 2 ወር እረፍት ስለነበረን ከልጄ ጋር ልጄን ትሪት እያረኩኝ የሱን ሁኔታ እየሰማሁኝ እያየሁኝ ራኩኝ። 2 ወር ስርቅ ለልጁ ሰራተኛ እንደሚያስፈልግ ለቤታችንም ደግሞ ቤቱ ለልጁ ምቹ ስላልሆነ ምቹ ኢንቫይሮንመንት መፍጠር አለብን ሲል የሁሉ ነገር አንቺ ነሽ የምታደርግ እናት አይደል? እናት ድንች ቸርችራ እንዲያርጋ አይደል እንዴ ልጁን የምታሳድግ? አንድ ልጅ ማሳደግ እንዴት ያቅትሻል ይለኛል። ጀስት እንዲህ ሲለኝ እንዲህ እኮ አይደለም ያንተ ህልም፣ እንዲህ አይደለም እኮ እቅዳችን፣ እንወልዳለን ወልደን እንደዚህ እናደርጋለን ስትለኝ አልነበረም? እንዴት ነው አሁን የኔ ሪስፖንሲቢሊቲ ብቻ እንደሆነ የምትነግረኝ? ይሄንን እንዴት ብቻ እችላለሁ? በዚህ ላይ እኔ ኢቭን ብዙ ነገር ፀጉር ቤት እንኳን ለመሄድ የምሰራበት ጊዜ አጥቼ ራሴ ላይ ነው ፀጉሬን ቤት ውስጥ ሲሰራ የነበረው በዛን ታይም ማለት ነው። እና ልጁንም ደግሞ ከዛ በኋላም እንዴት ነው ስራ መስራት የምንችለው? እንዴት ነው ልጁን ማሳደግ የምንችለው? እሺ ልጁን እዛ ስራ ቦታ እንሂድ ሲለው በጭራሽ ሌላ ሰው የሰው ኃይል ልታሳይ ይለኛል። ፋይናሊ የሱን ሁኔታዎቹ አይቼ እሱ ማይሆን መንገድ ማያዙን ሳስቦ ልጁን ፋሚሊ ጋር ትቼ ለመውጣት ተገደድኩኝ። ልጁን ፋሚሊ ጋር አስቀምጬ ኦልሞስት ልጁ አመት አልሞላም። ይሄ ልጅ ወደ 10ኛ ወር ውስጥ ነው። ልጁን ትቼ ፋሚሊ ጋር አርጌ ወደ ስራ ቦታና እሱንም የሱ ሁኔታዎቹ በደንብ ማየት አለብኝ ትዳር እስከሆነ ድረስ ሜቢ ይሄ ቻሌንጅ ሆኖብን ከሆነ ብዬ አየሁኝ። በዛ ውስጥም እኔ ልጁ ስለምናፍቀኝ ሰኞ ስራ ቦታ ከገባሁኝ እስከ ሮብ በግድ ነው ከልጄ ርቄ የምኖረው። ምክንያቱም በጣም ከባድ ነው። የወለደች እና መቼም ታውቃለች ማለት እንደሚከብድ ሮብ ልጄን ለማየት 2 ቀን ከስራ ቀርቼ በዛውም የልጄን ናፍቆት ወጥቼ ቅዳሜና እሑድ ጨምሬበት አሁንም ደግሜ ሰኞ ሲመለስ ወደ ስራ ልጅ ምክንያት አድርገሽ ሌላ ሰው ለማግኘት ነው እያለኝ ቤት ውስጥ በነገር በተንኮል በቃ የኔን ጭንቅላት ዲሞራይዝ የሚያረግ ቃላቶቹን እየተጠቀመ ቤት ውስጥ አይምሮን እንድታመም፣ ራስን እንድጠላ፣ ራስን እንዲያጥፍ ብዙ ነገር ይናገርብኝ ነበር። ይሄ ሁሉ ቀርቶ እሺ ምንድነው የኔ መፍትሄ የሚሆነው? ይሄንንም አድርጌ እንዲየው ለምንድነው እኔ ለቤታችን ለኑሯችን ብዬ የማረገው ነገር የማይሰማክ? ይሄንን እኮ ማረገው ሜቢ ቻሌንጅ የሚሆንብን ይሄ ከሆነ ብዬ ነው ብዬ ስነግረው ለምንድነው ልጁን አንቺ ልትዘሊ ምን ልትይ እናትነት ስሜት የማይሰማሽ ነው አይደል? ልጁን እዛ ትተሽ አንቺ እዚህ ጋር እንትን የምትይው ልጅ ነው ብለሽ ደግሞ በሰበቡ ቤተሰብ ጋር የምትመላለሽ ምናምን ጀስት እንደ ባለጌ ሴት እኔን ሲስለኝ ራስን እንዲጠላ በቃ ኦልሞስት የት እንዳለኝ እንዲሰማኝ በቃ ያለኝን ሁኔታ ሁሉ ማንም አይረዳኝም። ለቤተሰቦችም ዲፕ እንዳልነገር ይሄ ነገር ጥሩ አይሆንም። ደብቄም ደግሞ እስከመች ከራሴ ጋር እና ከራሴ ጋር ብቻ እያወራሁኝ የሴት ጓደኛ የለኝም። የማንንም ለማንም ማውራት በማልችልበት ሁኔታ ብቻ ነው ይሄ ሁሉ ነገር ስችል ሲሰማኝ አየሁኝና መጨረሻ ላይ ምን አረኩኝ? ምን ማድረግ ያለብኝ ብዬ ቁጭ ብዬ ከራሴ ጋር ማውራት ጀመርኩኝ። በቃ ለምን ቤት ውስጥ ተመልሼ ለልጅም የማረገው ነገር ለልጅም ብዬ የሚመላለሰው ነገር ቫልዩ ሆኖ አልተሰማም ይሄ ሰው። ስለዚህ ማድረግ ያለብኝ ምን ማድረግ ስለማያስደስት ምንድነው ማድረግ ያለብኝ? እሺ እንዲህ ማረኩኝና አየሁኝ አልተቀየረም። እስኪ አሁን ደግሞ ከዚህ ሰውዬ ርቄ ራሴን ማስተዳደር እና ከራሴ ጋር ሆኜ መኖር እንደምችል እና ምን ማድረግ ደግሞ እንደምፈልግ ርቄ ልሁ ብዬ አንድ ቀን ለአንድ ሳምንት እናቴ ከቤት በሄደችበት በችግር ጊዜ ልጄ ጋር ቆይቼ በመጣሁበት ታይም ጀስት በቃ
እኔ በጣም ደክሞኝ ተሰላቻቼ ራሴን ጥዬ ከልጄ ጋር እንትን ሲል የነበረው ለቤታችን ብዬ ነው። ስመለስ እዛ ጋር እሱ ሌላስ በቃ ጀስት ራስን እንዲያጠፋ እንዲሰማኝ የፈለግሽ ቦታ ብለሽ እንዲያርገሽ እኔ ማላቆ ሚስት እንዲህ ነው እንዴ ምናምን እያለኝ እንዲሰማኝ ትልልቅ ቃላቶች መሸከም የማልችለው በህይወት የማልጠብቆ ነገር ይነግረኛል። አንድ ሌሊት ዝም ብዬ ያደርኩኝና በጠዋት ቁጭ ብዬ አንድ ትንሽ ልብስ ይዤ ወጣሁት። ሲወጣ ወጥቼም ለቤተሰቦቼም ለማንም ሳልነግር ዝም ብዬ አንዷ ሴት ጋር አንድ ልጅ አላት ዝም ብዬ እንዲሁ እሷን ለማየት እንደሄድኩት አይነት ሰው ሂጄ እሷ ጋር ትንሽ ጊዜ ያሳለፍኩኝ ስራዬን እየሰራሁ በቃ ጀስት ለምን ከርቀት በፊት እሷ ሳላገባ በፊት ስለምታቀኝ በጣም ትልቅ ራዕይ ትልቅ ቦታ የምትጠበቅ ልጅ እንዲህ በቃ የሆነ ብዙ ነገሮች ስለተቀየረበት ምንም አላለችኝም፣ አልጠበቀችም። ከሱ ጋር እንደተደባበር አልነገርኩም። 1-2-3 ቀን ከሷ ቤት ስራ እየተመላለስኩኝ ሰራሁኝ። በወጣውበት ታይም ምንም አላለኝም። ጀስት ሲወጣ ግን እንደምወጣ ነግሬው ነው እሱ ከቤት ሳልወጣ አድሬው ጠዋት ለመውጣት ሲል ይኸውልህ እኔ ይሄ ሁሉ ያረኩት ነገሮች ሁሉ አንተ ስላላስደስታ እኔ ደግሞ ይሄ ሁሉ ነገር ሳረግ አንተን የሚያስደስት መስሎኝ ይሰማኝ ነበር። ግን አንተ እንዲህ ያልክ እንዲህ በእንዲህ አይነት ሁኔታ ራስን እንዳጠፋ ራስን እንዲጠላ እና ያ ትልቅ ህልም ያላት ታደለች እንዲህ በእንዲህ አይነት ዙሪያ ላይ እኔን እንደምታስቀምጠኝ ከሆነ በቃ እኔ ካንተ ርቄ በሰላም መኖር ፈልጋለሁ ብዬ ነው ተነስቼ ለመውጣት ስነሳ መሄድ የለብሽ ምናምን ብሎ ሻንጣ እጄ ላይ ያዘኝ። እኔ ምንም ቢሆን በቃ ካሁን በኋላ ወደ ኋላ እንዲመለስ የሚያደርገኝ ነገር የለም። በአሁኑ ሰዓት ላይ ራስን ሁሉ ጠልቼዋለሁ ብዬ ለመውጣት ስነሳ መሄድ የለብሽም ከሄድሽው ከዚህ ግቢ ሰዎቹን ጠርቶ አከራያችን እናንተ ናችሁ ተጠያቂ ነኝ በሌለበት ቦታ እሷ የምትወጣ ከሆነ ብሎ እነሱን አደራ ብሎ ሄደ ብሎ ስመለስ ሸኛታለሁ አለ። እስከሚመለስ ድረስ ቁጭ ብዬ ጠበቅኩኝ። አውቆ አምሽቶ ወደ ማታ ይመጣል። ለነሱ ፕሮሚስ የገባበት ሰዓት አልፎ የት ሄዳለች በዚህ ሌሊት ብሎ ሄዶ ሲመለስ ጠበቅኩኝ። ሲመጣ እኔ ስለወሰንኩኝ ወጥቼ እንደምንም ሆኜ የሆነ ማቃት ሴትዮ ነበረች ባለትዳር ናት። ያን ቀን ሌሊት እነሱ ጋር አደርኩኝና ከዛ በኋላ ቤተሰብ ጋር እንደሚሄድ እቺ ልጅ ጋር መጣሁኝ። እቺ ልጅ ጋር መጥቼ አሁን ያልኩት ልጅ ጋር መጥቼ እሷም ጠየቃ እንደመጣሁኝ እሷ ጋር ለየሆነ ታይም ቁጭ አልኩኝና ከዛ በኋላ መጨረሻ ግን ከሁኔታ እሷ እየተረዳች መጣች። ያው መሄድበት ቤተሰብ ጋር መሄድ አልፈለኩም እንዲሰማችሁ ስለማልፈልግ ብቻዬም ደግሞ ወጥቼ ለመከራየት እስኪ ትንሽ ብዬ ቁጭ አልኩት። እሷ ጋር ቁጭ አልኩኝና በመሃል ደግሞ እኔ 1-2 ቀን እሷ ጋር ካደርኩኝ 3 ቀን ልጄ ጋር ሄዳለሁ። ልጄ ጋር እየሄድኩኝ እሷ ጋር ደግሞ ልጄ ጋር በመሄድበት ሰዓት እሱ ጋር እንደሚሄድ አይነት በቃ ጀስት የኔ ሚስጥር ለማውራት ትንሽ እንትን አልኩኝ ከእሷ ጋር ማለት ነው። በመሃል ልጄ ጋር በመሃል ደግሞ እሷ ጋር እንደ ከመሸብኝ ነገር ማለት ነው። እንዲህ ያረኩኝ ቆየሁኝ። መጨረሻ ላይ ይሄ ሰው በቃ እንደዚህ መሆን አለብሽ እንዲህ መሆን በቃ ይቅርታ ምናምን ነገር ብሎ ጀስት ጀነራላይዝ አድርጎ የራሱን ችግርን ሰው እንዲያቅበት ስለማይፈልግ የሱን ክፍተት ሰው እንዲያቅለትም ስለማይፈልግ ምን ይላል በቃ ምናምን ይለኛል። እኔ ደግሞ ከበፊትም የሚያወራው ነገር ስለማላይ ፕራክቲካሊ ማመን አልቻልኩም። ለማመን ይሄ ሰውዬ ውስጤ ማመን አለበት እሱ ስላለኝ ብቻ የሆነ ነገር እንትን ማለት የለብኝ። ጽፈት ስጭኝና ያልሽውን ሁሉ አረጋለሁ ይለኛል። አሁን ደግሞ እኔ አንዴ ከሱ ሰውዬ ስለወጣሁኝ እንዲህ ብቻ ስላለኝ እሱ እውነት ተቀይሯል ብዬ አብሬ ከገባሁኝ ነገ ከዚህ የተሻለ ጉዳት ሊጎዳኝ ስለሚችል አልመለስም ብዬ
እየራኩኝ መጣሁት እና ወጥቼም እንዳልከስ አንድ መስሪያ ቤት ላይ ነን ያለነው በዛን ታይም ማለት ነው። በቃ እነሱ ማንም ጓደኛ የለኝም ከሱ ውጭ እዛ ግቢ። ከዛም ወደ ቤት ሲሄድም በቃ እሱና እኔ በቃ ማንንም ሰው ብቸኛዬን እንደሆንኩኝ እስከ መጨረሻ እኔን ያቀኛል እና አብሬ ያን አመት ጨረስኩኝ። 2016 ጨርሼ 2017 ቀይ በቃ ጀስት በእንዲህ አይነት ሲቹዌሽን መቀጠል የለብኝም ግዴታ መስሪያ ቤቱን መቀየር አለብኝ ብዬ መስሪያ ቤት ቀየርኩኝ። መስሪያ ቤቱን እጅ አስቀይሬው ባለው እዛ እነሱ ጋር ሁኝም ደግሞ ወደ ሌላ የተሻለ ስራ ቦታ እየተወዳደርኩኝ ድንገት ከነሱ ግቢ እንደወጣሁት ያ ነገር ተሳካልኝ። ስሳካልኝ በቃ እኔ የምታረጊ ነገሮች ሁሉ በድብቅ ነው፣ ሌላ ሰው ከጎንሽ ከጓለሽ አለ እንዲህ ያለ ጀስት እኔን ለመጉዳት ይሄንን እንዲህ ስላረኩኝ እንደዚህ በማረጌ እሱን ደብቄ ያረኩት ነገር አድርጎ ይነግረኛል። ከዛ በኋላ ለምን በመሃል ሰው እንዳያቅበት ስለሚፈልግ ስለሚያወራኝ እኔም አላወራም። ምስጢሩን ጀስት ልጁን ለማየት ወደ ቤተሰብ እንደሚመለስ ነው ለሰው የሚያወራ። እሱ ሰው እንዲያቅበት አይፈልግም፣ እኔም ለሰው እንዳወራ አይፈልግም። በእንዲህ አይነት ሁኔታ 1 ዓመት ሙሉ እንትን አልኩኝ። ለቤተሰቦቼ መጨረሻ ላይ ሂቴ ጋር ደወለና እንደወጣሁ እንዴት ነሽ ደህና ነሽ ብሎ ሂቴን ሰላም ብሎ እንዴት ናት እሷስ ምናምን ሲለው እውነትም ለነሱ ደግሞ ስላላሳወቅኩት ቤተሰቦቼ ስለማያውቁት እንዴ አላወቅንም እንደዛ ነው እንዴ ከሆነም ዛሬ ነው እንዴ የምትነግረን? የምትሞት ብትሆን የሆነ ነገር ላይ ብትሆን የተናደደ ሰው እንዲሁ ባየር ላይ ጥለክ ነው እንዴ በዛሬ ሰዓት እኛን የምትጠይቅ? ከ2 ሳምንት በኋላ ነው ይቴ ላይ ደውሎ የጠየቃት። እስከዛ ቤተሰቦቼ ያውቁ ይሄንን ሁኔታ ላይ እንዳለው ማለት። ከዛ ሂቴ እንዴት አለችው። ከዛ በኋላ ቤተሰቦቼ ሲጠይቁኝ አዎ ልክ ነው ትንሽ አለመግባባት ተፈጥሯል። ለዛም ደግሞ ራሴን ለማዳመጥ በቃ የሆነ ሰው ጋር ነኝ ያሉት ችግር የለውም አታስቡ፣ እኔ ለራሴ በቂ ነው እናንተን አላስቸግራቸውም ብዬ ቤተሰቦችን በታይሙ ልዬም እነሱ ጋር ስላለው እኔ ለራሴ አላንስም እነሱን አላስጨንቃቸውም ብዬ ይህን ውሳኔ ወሰንኩና ብዬ ራስን እየተሰማኝ ራስን ማየት ጀመርኩኝ። ከዛም ከግቢው ከወጣሁኝ ከሱ የተሻለ መስሪያ ቤት ውስጥ ከገባሁኝ በኋላ እዛ ቦታ እኔን ያስገባኝ ሌላ ሰው እንደሆነ እኔ በፊትም አይምሮዬን ቶርች የሚያደርጉበት ነገሮቹን እኔ በፊት ማውቀሽ ነበረ እያለ ጀስት እንትን ማስጀመር ተው እርግጠኛ ነህ ለዚህ ሁሉ ነገር ነገ ተጠያቂ ነህ እንዲህ አይነት ነገር ባልክ ቁጥር እኔ ውስጥ እንዲህ አይነት ነገር ይሰማኛል። ሻንተ የምትፈልገው ነገር አሁን እኔና አንተ መለያየት እንዳለብን ይሰማኛል። እኔ የልጅ አባት ነኝ። በመጥፎ መልኩ ካንተ መራቅም መለያየትም አልፈልግም። እኔ ለአንተ ትክክለኛ እና የምትወደው ሚስት ትናንትና እንደዛ ስትንበክልኝና ስታለቅስልኝ የነበረችው ሴት ወለደች ብሎ እንደዚህ የምታረገኝ ከሆነ እኔ ካንተ ምንም ነገር አልፈልግም። በሰላም በፍቅር ሰው ካልተስማማ መራራቅና መለያየት ይችላል። እንዴት መለያየት እንዳለብንና ለልጅክም ደግሞ ምን ማድረግ እንዳለብክ በቃ ማውራት አለብን ሁለታችን ሲለው የሚያረጋቸው ነገሮች በሙሉ ላይ እኔ አልሳተፍም። ብድርም ሲጠይቅ እኔ አላቅም። መሬትም ሲሸጥ እኔን በቃ የሆነ ጀስት እንዲህ ላርግ እንዴት ነው እንዲህ አይነት ተክለ እንዲህ ሲላረገ ኮምፒቲሽን ጓደኞቹ የሚያረጉትን ነገሮች ለማድረግ ይሄዳል። እዛን ጊዜ ውስጤ ስለማይዋጥልኝ አታርግ ማረግ ጥሩ አይደለም ማለት አልችልም። ምክንያቱም ኦልሬዲ የወሰነው ውሳኔ ነው ለኔ የሚነግረኝ። ወስኖ ከሌላ ሰው ጋር አውርቶ ብዙ ነገር ከኔ ጋር ሳይሆን ከጓደኞቹ ጋር ነው ተወያይቶ ጨርሶ ሪዛልቱን የሚነግረኝ። እንዲህ አይነት ሰው ደግሞ ምን እንዴት ብዬ ነው ኤክስፔክት ማረገው እንደባሌ ብዬ በቃ ራኩኝ። ቁጭ ብዬ ማረግ ያለብኝን ነገር ጻፍኩት። ከሱ እኔን የማከብረኝ የማወደኝ ሰው ጋር ቁጭ ብዬ የሱ እግር አጣቢ ሆኜ የምኖርበት ምንድነው? መማርስ ምን ጠቀመኝ? ስለዚህ እኔን ለመውደድ አንድ ሰው ግዴታ እኔን ማክበር አለበት። እኔን ደግሞ ካላከበረኝ
በቃ በፍቅር መራራቅ አለብን፣ በሰላም መራራቅ አለብን። በቃ ብወድም እየወደድኩኝ ከዚህ ሰውዬ መራቅ ነው ያለብኝ፣ ለልጄ መኖር አለብኝ ብዬ ርቄ 2 ዓመት ጨረስኩኝ ከሱ ርቄ። ለምን እንዳልከስ አይርቀኝም፣ አብሬ እንዳልሆን የሚያረገው ነገር በራሱ ብቻ አውርቶ እኔን አሳምኖ እንዲመለስ ይፈልጋል። እኔ ደግሞ ይሄ ሁሉ ታይም ቁጭ ብዬ ራስን እንዲያስቀምጨው ነገ ቢመለስ አብሬ እንዲህ ዞረሽ እንዲሆነሽ መተሽ እንዲህ ብሎኝ ነገ አይምሮን ስለሚያሳማኝ ያንን ነገር ኮምፕሊትሊ ማድረግ አልፈልግም። እኔ የምፈልገው ፕሮፐርሊ ሳውርቶበት ጥፋቱ መሆኑን አምኖበት ይቅርታ ጠይቆ ሚኖር ምናልባት አስቦበት የሆነው ነገር ለሱ እውነት ገብቶለት ከሆነ እንደዛ ማድረግ አለበት ብዬ ስለማምን እሱ በሚለው ነገር 100% ስለማላምን ግዴታ ሰው ማውራት አለበት ብዬ ጠብቅ ነበረ። እሱ የምጠብቀው ከኔ ዝም ብዬ ገና ከዛሬ በራሷ ጊዜ ትመጣለች ብሎ ይጠብቃል። እኔ ደግሞ እንደዛ አልጠብቅም። ምክንያቱም ለምንድን ነው የወጣሁት? የተጠየቁት ጥያቄ ስላልተመለሰልኝ መመለስን አላስብም። እኔ አሁን እንዲህ አይነት ሁኔታ ላይ አሁንም እያለኝ ሁለተኛ ከዛም ካለሁበት ስራ ቦታ አሁንም ሌላ ደግሞ ተወዳድሬ ከዛ ፕሮፌሽን ዘርፍ ወጣሁት። አሁንም ሌላ ቦታ በስራ ከሱ እየራኩኝ በመጣሁኝ ቁጥር ደግሞ ጀስታውንም አዘባ ከኔ ጀርባ ሰው እንዳለ ሰው ዛጋ ይሆን በቃ ነገሮችን ኦርደር እንደሚያደርግልኝ ነገር በቃ ይነግረኛል። ጀስት እዛ ገባሽና ሚኒስቴር ገባሽ ይመስልሻል እንደ ይለኛል በነገር ማለት ነው። ኦኬ እንደዚህ ነው እንዴ የምታስቡ? በቃ አየሁኝና እሺ መፍትሄው ምንድነው ምናምን ነገር እና የሆነ ነገር ደግሞ በመጣ ቁጥር ኢቭን ለልጁ ኦልሞስት እኔ ከወጣሁኝ ራሱ 2 ዓመት አይደል? ከዛ በፊት ልጁ 1 ዓመት ነበረ። 3 ዓመት ልጁ ጨርሷል። ታሳስ 2 ነበር 3 ዓመቱ እስከ ዛሬ ድረስ። ለዚህ ልጅ ምንም ነገር አድርግ ብዬም አላውቅም፣ አድርጎም አያውቅም። ጀስት ዝም ብሎ ይኖራል እንደ ማንኛውም ሰው። ህሊና አለው። ስታይ ሰው ሲያይ በጣም ንጹህ ትክክለኛ ሰው፣ አፉ ማር አንደበቱ ማር። ግን ለማያውቀው ሰው እሱ በቃ ፍራሽ በቃ በጣም ኮምፎርታብል ኤሪያ ነው። እሱ ማስመሰል የሚችል ሁሉ ነገር መሆን የሚችል ሰው ነው። እኔ ግን የሱን ባህሪ በጣም ስለማቅ ለዛ ነው መመለስም ያልፈለኩበት ምክንያት። አሁን የሚያወራው ነገሮች ሁሉ አጥቼ ነው እንዲሆኝ ነው እንጂ እኔ ለልጄ እንዲህ መሆን በቃ ማጣት እንደማጣጥቼ እኮ ነው እንዲህ አድርጊልኝ። የዛሬው ነው እንጂ እኮ የዛሬው እኮ ዛሬ ችግር የለውም ለነገ ነው እንጂ እኔ የማስበው ዛሬ አይደለም። ይሰራል እርግጥ ትልቅ ነገር ይመኛል ትልቅ እርግጥ በቃ በጣም ይወዳደራል ከሰው ጋር። ሰው ያደረገውን ነገር ለማድረግ ምናምን ነገር ወደኋላ አይልም። ግን ምንድነው እሱ ላይ የማያቸው ነገሮች በሙሉ የኛን የሚለካ ሳይሆን የሌላ ሰው ህይወትን ነው ኮፒ ፔስት እያደረገ ያለው ይሄ ሰው። ስለዚህ ይሄ ሰው ደግሞ እንዲህ ሆኖ እኔ የምፈልገው ፍላጎት ምንድነው? እኔና እሱ ነው እንጂ መውራት ያለብን ከሰው ጋር ያወራ ከሰው ጋር የተዋየ የሰውን ህይወት ለምንድን ነው የምንኖረው? ምኑ ጋር ነው የሱ ሚስት የሆንኩት? ወረቀት ላይ ብቻ ያለው ስምምነት ነው ወይንስ ፕራክቲካሊ ቤቴ ውስጥ የማየው ነገር ነው? ቤቴ ውስጥ የማየው ነገር ለቤት ሰራተኛ ራሱ ሪስፔክት ይኖራናል አይደል? ሰራተኛ እስከሆነ ሰራተኛ ብቻ በመሆኑ አይደለም ስለቻለች ስለሰራች አይደል ከኔ ጋር የምትኖረው የሚከፍልለት። ግን ጀስት ይሄ ለሴቶች ሁሉ ትክክለኛው አይምሮ ያለ ራሱ አይመስለኝም ሳስበው። እናቱን የሚወደው ሂቱን የሚወደው ሰው እኮ እና አይልግፍ ይሄን እንትን ማረግ የለበትም። ስለዚህ እኔን ደግሞ የሚያወራው አሁን እኔ ከዛ መስሪያ ቤት ርቄ ከሱ ስራም ቀይሬ ሲርቅ ደግሞ በፊት የሚደብቅ የነበረው ሰው 2 ዓመት ሁሉ ሲደብቅ የነበረው ሰው አሁን ላይ ምን ይላል? አሁን ኦልሞስት መስከረም 2018 እስከ
እስከ አቅሜ ውስጥ በስነ ስርዓት በፊት በስልክና አውራ ነበር፣ ይደውልልኝ ነበር። እኔ አልደውልለትም። እኔ ደውዬ እንዲያርግ እንዲሁን ምናምን አለም፣ ግን በራሱ ጊዜ ስለሚደውል በሚመችበት ሰዓት ስለሚደውል ስለሚያወራኝ የሚያደርገው ነገር የሚያቅደው ነገር ይነግረኝ ነበር እና ስራም ሌላ ተጨማሪ ስራም እንደጀመረ እንዲ ጨረታ ነገሮች ላይ እንደገባ ከግል ከመንግስት መስሪያ ቤት አጠገብ ሌላ ስራም እንደሚሰራ ይሄ ሁሉ ነገር ይነግረኝ ነበር። ኦልሞስት እኔ ከሱ ከራኩኝ እኔ ቢጀምርም ባይጀምርም አላቅም፣ ግን 2 ዓመት ሙሉ ውጭ ቆይታ የመጣችሁ ሴት እንዴት ነው አምኜ ሚስት የሚላት አለኝ። ምን ማለት ነው አልኩት። ሲለው እንዴት 2 ዓመት ሙሉ ደጅ ቆይታ የመጣችሁን ሴት ሚስቴ ናት ብዬ የማስበው ሲለኝ፣ እንዴ አንተ እያወራን አልነበረም? እንዲህ እያልን አልነበረም? እንዳልከስግም ይሄ ሁሉ ነገር እንዳይፈጠር ምስጢራችን እንደብቅ ስትላል አልነበረም? በመሀል ደግሞ የሂቴን ባልኬበት ምን ይሻለናል ምናምን ብዬ የሆነ እንዲከስ አይፈልግም፣ እንድንለያይ አይፈልግም። ሰው አለኝ። እሺ አልኩት። እሺ ሲለው በቃ አንቺ ምን ጨነቀሽ? ከኔ በላይ ትኖራለሽ፣ ጥሩ ደሞዝ ታገኛለሽ። አንቺ አሁን እንዳለ ያወራችሁትን ዲያሎጉን ምናምን የምትነግሪኝ ከሆነ አንደኛዬን እንትን ሳፋ አምጡልኝ ልበልና እግሬን ውሃ ውስጥ ከትቼው ጋቢ ደረብረብ አድርጌ እንድሰማሽ ነው። በቁርጣችንን እንወቅ ብዬ ነው። እያንዳንዱን የተለዋወጣችሁትን የቃላት ልውውጥ ማለት ነግሪን እኮ አይገባም የኔ እናት። እሱ እኮ ምን ይሰራልናል? አሁን ምንድን የፈለግሽው የሚለው ነው ፖይንቱ። ገብቶሻል? አሁን በጣም ሞር ያው ካሁን ይሄ ሰው በቃ እስካሁን በእንዲህ አይነት ሲቹዌሽን ቆይተናል እና ምን ማድረግ እንዳለብኝ በቃ እንደናንተ ያሳባችሁን ይሰማል እንድታጋሩ አደርናት። እኔ ኮሜንታተሮች ነው ትግስታችሁ እዚህ አፍንጫችሁ ላይ ነው። ይሰማሻል የኔ እናት? ይሰማል? ይኸውልሽ አሁን አንቺ የምታወሩትን በሙሉ ከነገርሽን ከባድ እኮ ነው። አሁን ሀሳቡ ጠፋብኝ። እኔ ንገረኝ ካልሽኝ አሁን ግልጹ ለመናገር ምክንያቱም በጣም ብዙን ያወራሽው እና ምን እንደገጠመሽ ማወቅ ቸገረኝ። ምክንያቱም ሲሄድ እንደገና ሀሳብሽን ለማግኘት እያሰፋሽው ነው የመጣሽው። አሁን እንደውም ሞር ቀስ በቀስ ቁጭ ብላችሁ ያወራችሁትን እያንዳንዷን የቃላት ልውውጥ እየነገርሽን ነው። እንዴት ነው የምንረዳሽ? ገብቶሻል? እንዴት እንረዳሽ አሁን? ምክንያቱም በጣም ከዚህ በላይ የምትቆይ ከሆነ አሁን እኔ ሰዓት ጨርሼ ይኸውልሽ ኦልሞስት ወደ 30 ደቂቃ ቁጭ ብያለሁ ለአንቺ ስል። ገብቶሻል? እንጂ እዛ ጋር ነበረ መጨረስ የነበረብኝ። በቃ አላርሜ ሲጮህ መውጣት ነበረብኝ። ምክንያቱም በጣም ብዙ በዛ ላይ አሞኛል በጣም እና በጣም ከዚህ በላይ የሚያቆይ ከሆነ ነገሪንና ለነገ እናድርገው። ገብቶሻል? እኔ የምፈልገው ምን እንደሆነ ልንገርህ አሌክስ። እኔ የምፈልገው አሁን ለእኔ አንድ ሰው ነኝና ብቻዬን ነኝ ያለሁት። ከዛ ይሄ ሁሉ ሰዓት ውስጥ አሁን ያለሁበት ሲቹዌሽን ወደዚህ ስራ ቦታ ከገባኝ በኋላ ልጄንም አምጥቻለሁኝ። ልጄን ካመጣሁት ኦልሬዲ መስከረም ነው። ልጄም ከኔ ጋር ነው ያለው። በራሳችን ቤት አንድ ክፍል ተከራይተን ልጄን ዴኬር እያዋልኩኝ ልጄን እየወሰድኩኝ እያስገባሁኝ ጧት ስሄድ ስራ ቦታ ወስጄ ሲመለስም አስገብቼ በእንዲህ አይነት ሲቹዌሽን እየኖርን ነው ከልጄ ጋር። ደስተኛ ነኝ በጣም ማለት ነው፣ እግዚአብሔር ይመስገን። ግን ምንድነው እኔ በጣም ለመወሰን ያቃተኝ አንደኛ ይሄ ሰው በቃ በውስጥ 100% የሚሰማኝ ለኔ ክብር ያለው ሰው ቢሆንና የሚወደኝ ሰው ቢሆን እስካሁን ድረስ ለልጁም ለኔ የሚጨነቅ ነበረ። በቃ ጀስት የጥቅም ሰው ይመስለኛል፣ ይሰማኛል ለሱ እንደሆነ ስሜት ማለት ነው። ለምን ሰው ልጅ ሰው የሆንበት ምክንያት የችግር ታይም ችግርን ሼር ማድረግ አለበት ከኔ ጋር። ያ ነገር ስላላየሁት አሁን ለልጄን ካለ አባት ማሳደግ
ብቻዬን ደግሞ ይህንን ነገር ከወሰንኩኝ ልጄን በዚህ ጊዜ መወሰን ስለማይችል ነገ ተጠያቂ ያደረገኝ ይሁን የሚል ሁኔታ ውስጥ ነኝ ያለሁት እና ሀሳባችሁን እንድትሰጡኝ ነው የሚፈልገው እኔ። እሺ አሁን አጭር ሀሳብ ነው የምሰጥሽ፣ ምክንያቱም የኦልሬዲ ሰዓቱ ስለገደልሽው ማለት ነው። በቃ ሰው ብቻሽን ይሻላል። በቃ ስራሽን እየሰራሽ ከልጅሽ ጋር ነው ያለሽው። ጥሩ ነው እኮ በቃ ምንም የሚያማረር ነገር የለውም። አሁን ባለሽ ነገር አመስግነሽ ልጅሽ ጤነኛ በመሆኑ አንቺ ጤነኛ በመሆንሽ ወጥተሽ በመግባትሽ ስራ በመስራትሽ ገንዘብ በማግኘትሽ ተመስገን ማለት እያለብሽ አንድ ግለሰብ እዛ ጋር የማይሆን አስተሳሰብ ያለው ባል ይቅርታ ባል አልኩኝ እቃ በይው ኦልሞስት ባደረሰብሽ የስነ ልቦና ጥቃት እንደገና ወደዛ እየዞርሽ እያየሽ እያለቀሽ መቀጠል የለብሽም። ወርቅ እኮ ከጭቃ ውስጥ ወጥቶ ጽድት ተደርጎ መስኮት ላይ ለመሸጥ ሲበቃ ወደ ጭቃ ስለመመለስ አያስብም። በቃ ወደፊት ነው መሄድ ያለ። አሁን እንዴት ነው ልጁ ነገ ሲያድግ ይጠይቀኛል። ይደግና ይጠይቅሽ። በቃ እስቲ ምን ይሆናል? ምን ትሆኛለሽ? ምንም እኮ አትሆኝም። አሁን ይሄም ያሳስብ ነገር አይደለም። ምክንያቱም አንቺ ወንጀል አልሰራሽ። ልጁ ሲያድግ የራሱን ውሳኔ ወስናል። 18 ዓመት ሲሆነው ምን ማድረግ እንዳለበት አባቱ ምን አይነት አባት እንደሆነ እራሱ ይደርስበታል። አንቺ ማድረግ ያለብሽ እንደ እናት ማድረግ ያለብሽን ብቻ ነው። ጥሩ ሰላም ካለሽ ከልጅሽ ጋር ደስተኛ ሆኜ እየኖርኩ ነው አልሽኝ። በቃ እሱ እኮ ነው ዋናው ፖይንት እንጂ እንደገና ማውራትሽ ጥሩ ነው። እኔ አሁን እንድታወሪ ሰዓቱንም በጣም እንትን ብዬ እንደዚህ አሞኝ ራሱ እስካሁን ቁጭ አልኩት ውስጥሽ እንድጨርሽው ነው። ገብቶሻል? ያው ግን ፋይናሊ አሁን ላይፋችሁ ውስጥ ያለውን ነገር በሙሉ በህይወታችሁ አሁን 5 ዓመት ከኖራችሁ 3 ዓመት ከኖራችሁ 3 ዓመት በሙሉ የተለዋወጣችሁትን ዲያሎግ ንግግር ያለሽን ያልሽውን ባይዞ ለሌሎቻችሁ ሀሳብ ስትገልጹ ሰዎች ሊሰሟችሁ ይችላሉ። አሁን እኔ እዚህ ጋር ቁጭ ብዬ ላዳምጥ ወይም እዚህ ያሉት ሊያዳምጡ ይችላሉ። ፋይናሊ ግን ሀሳባችሁ ሜዳ ነው መና ነው የሚቀረው። ምክንያቱም የሰው ልጅ ማዳመጥ የሚችልበት የሆነ ሌቭል አለ። ከዛ በኋላ እንዲህ ይላችኋል፣ ግን አይሰማችሁ። በቃ ዝም ብሎ ነው የሚፈሰው። ሀሳባችሁን ስትገልጡት ዋናው ፖይንቱ ላይ ነው ማተኮር ያለባችሁት። ምንድነው የተፈጠረው፣ ምንድነው መደረግ ያለበት መፍትሄው የሚለው ላይ። ለዛ ነው ያስቆምኩሽ። ምክንያቱም ድራይቭ ስታደርጊ አሁንም እንደገና ንግግሮችሽ ያወራችሁት ወሬዎች ላይ ነው እና እሱ ምንም አይጠቅመንም ለእኛ ብንሰማው። አንቺም ጊዜሽን ነው የምታባክኝው። አሁን እንደዛ ብትይኝ ቅድም በጣም ቀላል ነበር። ገብቶሻል? ምንድነው ማድረግ ያለብኝ ነገር ልጄ ተጠያቂ ያደርገኛል እንዲህ በማሳደጌ ብቻዬን በመሆኔ። ምንም ሲንግል ማሙኑ ልጃቸውን የሚያሳድጉ በጣም 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 ብዙ ሴቶች አሉ። በጣም ብዙ ጀግና ሴቶች አሉ። ስለዚህ ልጅሽን በደንብ ማሳደግ ትችላለሽ፣ ያውም በኩራት ነገም የኮራብሽ እናት ሆነሽ። ከዚህ ከመጥፎ አይነት አስተሳሰብና የስነ ልቦና ጉዳት ውጭ ብዙ የሚታዩ ነገሮች አሉ፣ ብዙ የሚሰሩ ነገሮች አሉ። ከእሱ አይንሽን አንሺ፣ ከቀድሞ ባለቤትሽ። በቃ ወደፊት ነው ሙቭ ማድረግ ያለብሽ። ተግባባን? ግልጽ ነው? አመሰግናለሁ። መልካም ቀን። እኔ ኮሜንታተሮች እኮ ነው ያሳቃችሁኝ። እኔ ማለት አንዳንዴ ኮመንቱ ሳየው በቃ የሚቁነጠነጠው ሰው ብዛቱ ማለት ነው። በቃ ማለት አሁን ፍርድ ከተባለ አንዳንድ ሰው ላይ መፈረድ ያለበት እንደውም እንደዚህ መሆን አለበት። በቃ እጁና እግሩን አስረው ቁጭ አድርገህ እዚህ የሆነ ሰው ሲያወራ ቁጭ ብለህ ሰማ እና በቃ ልታብዱ። አንዳንዱማ ስልኩን መስበር ነው የቀረው። በቃ ስልኩን ሊሰብር እሷ ጨንቋት ነው። እርግጥ ሰዓቱም አልቋል እኔ እና በዛ ላይ ደግሞ በጣም አሞኝ ነው ዛሬ ያለሁትና ራሴ በቃ ሊፈነዳ ነው። ያው አለመግባት እኮ እችል ነበር፣ ግን ዲሲፕሊን መሆን አለብኝ አይደል? አንዳንዴ ነገሮችን ማድረግ ያለባችሁ በተመቻችሁ ሰዓት ብቻ አይደለም። እንደዛ ብዬ አስባለሁ። ልክ እንደ ወታደራዊ ነገር ነው ማስበው እኔ። ችግር አለብኝ። ሳይመችህም አድርገው። ማድረግ ያለብህ ነገር ካለ አሞህም አድርገው፣ ጤናማም ሆነ አድርገው፣ እየሳክም አድርገው፣ ደብሮህም አድርገው። ብቻ ማድረግ ያለብህን ነገር በምንም አይነት ሲቹዌሽን ውስጥ አድርገው። ዲሲፕሊን ማለት ያ ነው። እሺ
ትንሽ ደበር ሲል የምትተወው ሞቅ ሲል የምታረገው ነገር ከሆነ ያ ዲሲፕሊን አይባልም። ስለዚህ ለዛ ነው። እሺ ያው ነገር ደግሞ ሌላ ቀን ነው፣ ነገር ደግሞ ይቀየራል። እወዳችኋለሁ። እሺ አሁን መውጣት አለብኝ። ወጥቼ ቢያንስ